አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ የመጣሁበት ምክንያት አንድ ነገር አለ እና ያው የመጣሁትኝ በሀቢባ ነው ማለት ነው። ሀቢባ ማለት ዱባይ የነበርሽዋ ሀቢባ ዱባይ ስቄት ስታደርጊያቸው የቁም ስቃይ ስታሳያቸው ኑረሽ አንዴ ተምዘግዝጌ ከላይ ወርድላችኋለሁ፣ ተፎቁ ተንከባልዬ ወርድላችኋለሁ። ለእናንተ ስሬት አባቴ ልሂድ ወንድ ናት እያሉ ሴት ናት እያሉ አረብ ቤት እንድቀጠር አላደረጉኝም። አይዴን አሰሩልኝ፣ ያዙ ይልቀቁኝ ስትይ ኖርሽ። ምንድን ነው የምትፈልጊው ተባልሽ፣ ሀገሬን ልግባ ሀገሬን አስገቡኝ ያልሽ። አዲ መሰራት አይቻልም ሀገር ልግባልሽ ሀገር ግቢ ብለው ተባብረው በነ በቄም በነ ሀቢባም በነ ሙኒት ትግል አልሐምዱሊላህ ለሀገርሽ ለእናትሽ በእተሻል ማለት ነው። አገባሽ በኋላ ደግሞ አሁን ደግሞ አንዴ በሃይማኖት እየገባሽ አንዴ እንደዚህ እያልሽ አትሸጎጭ፣ በሃይማኖት አትስሪ ሲጀመር ማለት ነው። እየፈለገሽን እምነት መከተል መብትሽ ነው፣ ግን አንቺ እምነት የለሽም ሲጀመር ማለት ነው። እምነት የሚባል ነገር የለሽም። አውቀሽ ለመፈመስ ይሁን ስንት እኮ መፈመሻ አለ። ወላሂ ነው የምልሽ። እንፈምስ ካልን እኮ ስንት መፈመሻ አለ። ሃይማኖታችንን በማይነካ ዲናችንን በማይነካ እኮ መፈመስ እንችላለን። አንቺ እኮ ወይ ሴትና ወንድነትሽ አይለይ ወይ ሙስሊምና ክርስቲያንነትሽ አይለይ። እሺ ወዴት ነው የምናስጠጋሽ? አንቺ ሴት ከሆንሽ እንደ ሴት መሰይና ቀራቢ፣ ወንድ ከሆንሽ እንደ ወንድ ሆነሽ ቀራቢ። ምን ሆነሽ ነው እንደዚህ ሰው የምታወዛግቢ? አሁን ደግሞ አመጣጥሽ ጥራት ነው። ቤተ ክርስቲያን አየናት ብለዋል። ብፈልግ መብቴ ነው። ገዳም ለእናንተ ስል ገዳም ልግባልሽ። ገዳም ቀርቶ ማለት ነው እንጦሮጦስ ግቢ ያርፊ። እንጦሮጦስ መግባት ትችያለሽ። ለአንቺ የሚጨነቃል እንዴ? መጣሽም ቀረሽም እዚህኛውም ሃይማኖት ሄድሽም ከዚህኛውም እኛም ሃይማኖት መጣሽም የሚቀነስ ነገር የለም፣ የሚጨመር ነገር የለም። የፈለገሽን እምነት መከተል መብትሽ ነው። ግን አታስመስይ። ዛሬ ሙስሊም ነኝ ሙስሊም ናት ስንልሽ ክርስቲያን ሆነሽ እናገኝሻለን። ነገ ደግሞ አይች ልጅማ በቃ ክርስቲያን እውነትም ክርስቲያን ናት ስንል ደግሞ ነገ ደግሞ ለብሰሽ ምናምን ደግሞ ሙስሊም መስለሽ ትመጫለሽ። እሺ በዚህ ምክንያት እንዴት ነው መቀበል የምንችለው? ዛሬ ጭራሽ እናቴ ጋራ አቆራረጣችሁኝ። ከእናቴ ጋራ እባክሽ አታሽቃብጪ እንዴ! ምንድን ነው በቃ አሁን አንቺ ቤተ ክርስቲያን አየናት ብለው ተናቴ ጋር አቆራረጡኛልሽ። እንደው ቢላህ አሌክ አለባበስሽ ቢላህ ባያዩሽ እንኳን አለባበስሽ ምንም እንትን እኮ የለውም። እንደዚህ ሆነሽ ሙስሊም ነኝ ብትይ ማንም አያምንሽም። ግን መብትሽ ነው። የፈለገሽን እምነት መከተል መብትሽ ነው። ግን እንደዚህ ብለው አሉኝ ቤተክርስቲያን ስትሄድ አየናት ብለው እናቴ ጋር ጣሉ ብለሽ መጠሽ ሚዲያ ላይ ሰውን አታጋጭ። መብትሽ ነው። የመሰለሽ እምነት ተከታይ መብትሽ ነው። ያዋጣሽን አንቺ ነሽ የምታውቂ። ገባሽ? ግን እያስመሰልሽ እዚህ ሚዲያ ላይ አትቀባጥሪ። ሰው እንዲጠላሽ ሳይሆን ሰው እንዲወድሽ ጥሩ ነገር ስሪ። በቃ ስንት የሚሰሩ ነገሮች እኮ አሉ። ለምንድን ነው መጥፎ ነገር ለምንድን ነው የምናወራው? ወላሂ እንዴ አንቺ ደግሞ የከፋ ነው ይረዱ። ላይ እንደው እናንተ ምን ትላላችሁ? እኔ እኮ በጣም እየገረመች ነው በማያት ሰዓት ይገርመኛልሽ ማለት ነው። ብለህ አለይኩም አሲዳ ታውቃላችሁ። እነዚህ አረቦች እኮ የማይበሉት ነገር የለም። ወላሂ የማይበሉት ነገር የለም። አሁን ይሄን አሲዳ የሚባል ነገር አሙቄ ብለን አሲዳ እያሞኩ ነው።
አታስመስይ። ሰው ሃይማኖት ከሃይማኖት እንዳታጋጪ ተጠንቀቂ። ወላሂ ነው የምልሽ። ስለዚህ እኛ አይመለከተንም። የፈለገሽን እምነት መከተል መብትሽ ነው። ጀመር አንቺ ጸብሽን ገልጠሽ ምናምን በቃ ለይቶልሻለኝ። ምንም ጥርጥር ምናምን ነገር የለውም። ሁለተኛ ደግሞ እናትሽ ጋር ማንም አያጣላሽም። አንቺ አካሄድሽን ማሳመር ነው እናትሽ እንድትወድሽ የምታደርጊው አንቺ ነሽ። ስትሰከሪ በቃ አኗኗርሽን ስታሳምሪ ነው እንጂ እንዲህ የሆንሽ እናትሽ ባጣላሽ ነው የሚገርመኝ ነው። ባንቺ አፈር ባንቺ እንደዚህ የሆንሽ ምናምን ብላ ልትልሽ ትችላለች። ግን በሰው አታሳብኝ። ወላሂ የፈለገሽን እምነት መከተል መብትሽ ነው። ማንም አይቃረንሽም፣ ማንም አይቃወምሽም። ማንንም ማን እኮ አይቃወመውም። ሁሉም የራሱን እምነቱን አውቆ ሃይማኖታችንን የምናቅ ነፍስ የምናቅ ብዙ ነገሮችን የምናቅ ልጆች ነን። አንቺ ስደት ኑረሻል፣ ትልቅ ሰው ነሽ። እዚህ በኋላ አንቺ ሰው ሊመክርሽ ሳይሆን አንቺ ሰው ትመክሪያለሽ ማለት ነው። እኛ እዚህ በኋላ እኮ ሰው የምንመክርበት ሰዓት ላይ ነው ያለነው። ስደት ብዙ ነገር አስተምሮናል። ከቤተሰብ ስንለይ፣ ከእናት ከአባቶቻችን ስንለይ ራሳችን አሁን እንዴት እንደምንሆን ወደየት እንደምንሄድ ምን አይነት አመለካከት እንዳለን ለሰው ልጅ እንዴት ከሰው ጋር እንዴት እንደምንኖር ከአኗኗራችን ጀምሮ እኮ ስደት ያስተምራል። ወላሂ ነው የምላችሁ። ስደት የማያስተምረው ነገር የለም። ስደት ማለት እኔ ኢትዮጵያ 10 ዓመት ከተማርኩት ስደት ብዙ ነገር አስተምሮኛል። ትምህርት ቤት ሲባል ስደት ነው። ስደት ብዙ ነገር ያስተምራችኋል። ወላሂ ነው የምላችሁ። ከሰው ጋር እንዴት እንደምትኖሩ አኗኗራችሁ በቃ የሰው ልጅ ማንነትን የምታውቁበት ወዳጅ ጠላታችሁን የምታውቁበት ትልቁ ትምህርት ቤት ስደት ነው። ለኔ ማለት ነው። ብዙ ያየሁበት ፈተና ሲመጣብን በራሳችን ተቋቁመን የምናልፍበት ስደት ነው እና ብዙ ነገር እያስተማረን ግን እኛ ግን እየተማርንበት አይደለም። ወላሂ እና ሀቢባ ትምህርት ስደት ቆይተሽ እንደዚህ አገር ገብተሽ መንዘላዘል ያስፈልጋል። እንደዚህ ሆነሽ እንደው ቢላህ ያለክ እናቴ ጋለዛ እንደው አለባበስሽን አሳምሪ። ወላሂ ነው የምልሽ። ቀሚስ ልበሽ እንደ ሰው እንደው ክርስቲያን እንዲሆንም እኮ ወላሂ አሁን ማሻአላህ አለባበሳቸው በጣም ደስ ነው የሚሉት። አንቺ እኮ ወንድ በቃ ወንድ ነው የምትመስኝ። እኔ በጥቅሉ ሴት አትመስይኝም፣ ወንድ ነው የምትመስኝ ማለት ነው። እንዴት በምንሽ ነው ሴት ነሽ ብለን ማለት የምንችለው? ግራ ይገባኛል አንዳንዴ። እና ስደት ብዙ ነገር ያስተምራል። እኛ ዛሬ አሁን ሀገር ቤት ብንገባ ቤተሰብ እኛን ምንም ነገር አያስተምረንም። አልሐምዱሊላህ ስደት ብዙ ነገር አስተምሮናል። ራሳችን እንድንችል አድርጎናል። ከሰው ጋር እንዴት እንደምንኖር ድሮኛ በቤተሰቦቻችን ተጨማልቀን በቤተሰቦቻችን አድገን ምን ክፉና ደጉን አናውቅም ነበር። ስደት ላይ ግን ብዙ ነገር እኔ ተምሬያለሁ። አልሐምዱሊላህ አንቺን ደግሞ እንደዚህ ገንፎ የአረብ ገንፎ አሲዳ ይባላል። ገንፎ ማለት ነው። የአረብ ገንፎ ነው። ሴትዬ ገንፎ ልትበላ ነው።
እና እንደዛ እላቸዋለሁኝ። ስደት ብዙ ነገር ያስተምረናል። ከሰው ጋር እንዴት እንደምንኖር ክፉንም ደጉንም መቻሉንም ሰጥቶናል። አልሐምዱሊላህ ረብል ዓለሚን። ከዚህ በኋላ እኛ አገር ብንገባ ቤተሰብ የምንመራበት ትዳራችንን ይዘን ለራሳችን ጎጇችን ቀልሰን የምንሰራውንም የምናደርገውን ነገር የምናውቅበት ጊዜ ነው አሁን ላይ ያለ ነው ማለት ነው እንጂ ሂደን ቤተሰብ ላይ ሆነን እናቴ ጋር እንደዚህ ያልሆነ ነገር አንናገርም። ያልሆነ ነገር መናገር የለብንም። ከዚህ በኋላ እኛ ትልቅ ሰው ነን። እናታችን እንኳን ብታጠፋ እንመክራለን። እኔ የሚገርማችሁ ኢትዮጵያ ያለሁኝ እናቴን በጣም ነበረ እንትን እምላት እመክራታለሁ እንደ ትልቅ ሰው ወላሂ በቃ ሰው ጋር ስትጣላ ምናምን ኧረ ተይ እናቴ ይሄ እኮ ቢሆን እንደዚህ ነው እና እናቴ በጣም ትናደድ ነበረ። እኔ እናትሽን ታንቸለችልኛለሽ እንጂ የሰው ሁሉ ልጅ እናቱ ሲጣላ ሄዶ ይገጥማል ትለኛለች ማለት ነው። እኔ የምገጥምበት ቦታ አለኝ። አልሆነ ሰው ዝም ብለው ምሳሌ እናቴ ከአንድ ሰው ጋር ብትጣላ እዛች ሰው ጋር እሷ ይለይላት፣ ግን ከዛ ላይ ግን ሌላ ሰው ሂዶ ተደርቦ ለዛች ሴትዮ አግዞ እናቴን የሚናገር ከሆነ እዛ ላይ እኔ ልገባ እችላለሁ። በመገጥማትም ያችን ተደራቢዋን ነው። ግን እኔ እናቴ ጋር ሰው ጎረቤት ጋር ምናምን ስትጣላ ግን እኔ ታይ እናቴ ነው ቅድሚያ የምሳደበው። እና እኛ በአሁኑ ሰዓት በተለይ ስደት ላይ ኖረን ብዙ ነገር ተምረን ክፉንም ደጉንም ከሰው ጋር እንዴት እንደምንኖር በቃ ብዙ ነገሮችን ተምረናል። ዛሬ እኛ ሄደን እናቶቻችንን በቃ አሁን ዛሬ እነሱ አርጅተዋል። መጥፎም ሊናገሩ ይችላሉ፣ ጥሩም ሊናገሩ ይችላሉ። እንመክራለን፣ ተይ እንላለን፣ አይዞሽ እንላለን ከጎን ሆነን እንጂ እናቴ ጋር አጣላችሁኝ እንደዚህ አላችሁኝ ምናምን ላይ ወደ ራስሽ ተመለሽ ሀቢባ ማለት ነው። ወደ ራስሽ ተመለሽ፣ የምትናገሪውን ወቂ፣ ስሪ፣ ጠንክሪ። አንቺ ወላሂ ነው የምልሽ አሁን ኢትዮጵያ ገብተሽ የሆነ ነገር ብትሰሪ እኮ ህዝቡ ማሻአላህ አንቺን በጣም ነበር የሚከተሉሽ ዱባይ ያለሽ ማለት ነው። ግን እንደዚህ ሃይማኖት ውስጥ አትግቢ። የፈለገሽን እምነት መከተል መብትሽ ነው። ግን በሃይማኖት በአሁኑ ሰዓት እያየሽ ነው ህዝቡ እየታመሰ ሰው ከሰው ተጠላልቶ እየተከፋፋ እየተጨካከነ ነው ያለ። በዚህ ደግሞ አንቺ መሀል ገብተሽ እኔ ብዙ ወላሂ ነው የምልሽ ምን እንደምን ብቻ አላውቅም። ኮሜንትሽ ጋር ቪዲዮ ለቀሽው ኮሜንትሽ ጋር ገብቼ ብዙ ነገሮችን አይቻለሁ እና እንደዚህ አይነት ነገር ጥሩ አይደለም። ለምን እንደሆነ ታውቂያለሽ? ከኮሜንት ላይ ብዙ ሙስሊምና ክርስቲያኖች ይጋጫሉ በአንቺ የተነሳ። አሁን አንቺ በለቀሽው ቪዲዮ ብዙ ሙስሊም ክርስቲያኖች እየተጋጩ ነው አይቻለሁ፣ ሲሰዳደቡ ማለት ነው። ይሄ ጥሩ አይደለም ወላሂ ነው የምልሽ። ከዚህ ጀምሮ ነው ወደ ላይ ከፍ ብሎ ዛሬ ደግሞ ያንቺን ኮሜንት ያነብና ኮሜንት ላይ የተጣላሉት ነገ ደግሞ ቤታቸውን ከፍተው ስለ ሃይማኖት ነገር ያመጣሉ ማለት ነው። ስለዚህ ከዚህ ነገር ተቆጠቢ ኢንሻአላህ። አላህ ይረዝቅሽ፣ አላህ እርዚቁን ይክፈትልሽ በኸይር ነገር በጥሩ ነገር አላህ እርዝቁን ይክፈትልሽ እና ስሪ ማለት ነው። ግን እንደዚህ አይነት ነገር ግን ገብተሽ አታስተላልፊ እላለሁኝ። ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ። ሁላችንም የአላህ ራህመት እዝነት አይለየን። አላህ በያለንበት አላህ ይጠብቀን፣ ከክፉ ነገር አላህ ይጠብቀን። አላህ ደግሞ ፍቅሩንም መዋደዱንም አላህ ይስጠን፣ ጥላቻን ያንሳልን። ወላሂ ነው የምላችሁ። እኛ እርስ በርሳችን ኢትዮጵያዊ ሆነን እንጀራ ፍለጋ ስደት ወጠን በሰው ቤት እየተንገላታን በበረሃ እየተንገላታ ስንት እህቶቻችን በበረሃ እየተንገላቱ ስንት ወንድሞቻችን በበረሃ እየተንገላቱ ነው ማለት ነው። ሁላችንም ስደት ላይ ነው ያለነ። ምን ሆነን ነው ከአገር የወጣ ነው? እንጀራ ፍለጋ አይደለም የምንንከራት። ግን እንደዛ ሆነን ግን ወላሂ እርስ በርሳችን ተባልተን ልናልቅ ነው። ከሀገር አንሶን ማለት ነው። ከሀገር የምንባለው አንሶን ደግሞ ስደት ላይም እንደዚህ ወንድሙ በወንድሙ ላይ መጨከን
አረ ተው ግን ተው፣ ወላሂ ላዚም አሁን ቢላሂ አለይኩም አሁን ሰይድ ወረባቦ ለእህቱ ድምፅ ለሆነ በረሃ ላይ ለቀረች እህት ድምፅ ለሆነ ነገኛም ይሄን እጣ ይገጥመናል፣ ነገ ወንድሞቻችንም ይሄን እጣ ይገጥመናል። ግን እሱን እንዴት እንዳደረጉት እያያችሁ ነው። ግን ደግሞ አላህ ክፉ ነገር ሲያመጣ ለበጎ ነው። በስተጀርባ ጥሩ ነገር ይዞ ነው የሚመጣ። ስበብ ነው ያ ሰው ስበብ ሆናችሁ፣ ግን አላህ ደግሞ እናንተ መጥፎ ነገር ስላላደረጋችሁ እናንተ ሰውን የሚጎዳ ነገር ስላላደረጋችሁ ግን ያ ሰው እናንተን ጠልፎ ሊጥላችሁ ሲል ገመዱን በጥሶ ጥሩ ነገር ያደርሳችኋል አላህ ማለት ነው። ወላሂ በዛ ገመድ ግን እነሱ ናቸው የሚጠለፉት ማለት ነው። ምቀኛ በራሱ ገመድ ነው የሚታነቀው። እና ተው ወላሂ በሰው አንመቀኛኝ፣ ክፋት አንስራ፣ እስኪ ጥሩ ነገር እንስራ። የሰው ልጅ ነን፣ ሁላችንም ሟች ነን። ሁላችንም ገንዘብ እኮ ከኋላችን የተፈጠረ ነው አይደለ? አብሮን አይቀበር። ቤት ብንገዛ ብር ብናጠራቅም የሰው ላብ ብንበላ አብሮን አይቀበርም። እናንተም ለበሊት ታጥላችሁት ነው የምትሄዱት። ስለዚህ እንተዛዘን፣ እንተጋገዝ፣ እንተሳሰብ፣ ጥሩ ነገር እናውራ፣ እንጠያየቅ። ኧረ ተው በአላህ ተው ወላሂ ሁላችንም አላህን እንፍራ። እስኪ እንደው የኛ ዜጋ ራሳችን በራሳችን እንደዚህ ስንሆን የሌላው ዜጋ ምን ይታዘበናል? ማንም አላህ ፍቅሩን ይስጠን፣ አላህ ሰላሙን ያወርድልን፣ የድሮውን ጊዜ ያምጣልን። አላህ ደግሞ በእኛ የገባብንን ሸይጣን በኢትዮጵያ የገባብንን ሸይጣን አላህ ባህር ወስዶ ይክተትልን። ወላሂ ነው የምላችሁ፣ የሆነ ሸይጣን አለ ማለት ነው ኢትዮጵያ ውስጥ እንዴት ብሎ እንደገባ የማናውቀው ወደ 5 ዓመት የሆነው ደም የሚጠጣ ሸይጣን አለ ማለት ነው። ወንድሙን ወንድሙ ይገላል፣ ባል ሚስቱን ይገላል፣ እናት ልጇን ትገላለች። አያችሁ፣ ይሄ ሁሉ ጭካኔ የመጣው እኮ አላህ ኢትዮጵያ ያለን ሸይጣን አንሳለን፣ አላህ ረህመቱን አንጣለን። ይሄ እኮ ጭካኔ እኮ ነው። ይሄ እኮ ወላሂ የሰው ልጅ የሚገርማችሁ እቤት እኛ ልጅ እያለን ዶሮ ታርዶ የዶሮውን ደም ስናይ እንዴት ነው የምንሆነው? ወላሂ ያሳዝናል። ግን የሰው ልጅ በዚህ ልክ ደም ሲፈስ ማየት በጣም ያማል። እውነት ሰው ሆነን እንደ ሰው ካሰብነ የሰው ልጅ ከሆነ ግን የሰው ልጅ እንዴት እንደዚህ ደም ሲፈሰው ቪዲዮ መቅረጽ ቁሞ ማየት ነው። በቃ አሁን ሰዓት ይሄ ነው። ወላሂ ድሮ እኮ አንድ ሰው ከነሰረው ሀገር ይለስ በቃ ያ ሰው የሚተርፍ አይመስለንም ነበረ፣ የሞተ ነበር የሚመስለን ወላሂ። ዛሬ እኮ ደም እየፈሰሰ ጀዋሌን ይዤ ቀርጻለሁ። መጮህ የለም፣ ወደ ቀረጻ ነው የምንሮጠው። እኛ ግን ሰው ነን፣ እንደ ሰው እናስባለን፣ ጭንቅላት አለን። እናት በልጁ፣ ወንድም በእህቱ፣ እህት በወንድሙ የሚጨክንበት ና
እና ይህን ይመስላል ቤተሰቦቼ። ሁላችሁም ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ኢንሻአላህ ሁላችሁንም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው